Ha! Wow! Hello! Woo-hoo-hoo! Good! Aha! Great! Askarami. 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 Oh, yes! Let's go! Excellent! Great! Askarami. Yes! Oh, yes! ሁሉንም ቤቶች በአራት ቀለሞች እንከባበር። አሌክስ አረንጓዴ ነው። ዳሻ ቢጫ ነው። ማሪያ ቀይ ነው። እኔም ሰማያዊ ነኝ። Okay. ሐሳብ አሌክስ፣ አሁን አንተ ተረዳ። Wow! Oh, yes! Aha! ልጆች ኑ እንጫወት። Oh, yes! Yes! Aha! Let's go! Aha! ሐሳብ Oh, yes! Aha! Yeah! Oh, yes! Let's go! Oh, yes! Wow! Woo-hoo-hoo! Aha! Oh, yes! ምስሎች ማድረግ ትችላለህ። ምን አይነት ቅርጽ እንድሰራ ትፈልጋለህ? ትልቅ 3 ማዕዘን ትራይንግል። Yes! Yes! Yeah! በቀላሉ ማድረግ የሚቻል ነው። ይህ ከዚያ ይቀላል ነው። እባክዎትን ይህንን ቪዲዮ ይወዱ። Askarami. Excellent. Whoa! ተራብሻለሁ። ሐሳብ አለኝ። ጤናማ ቁርስ አዘጋጅቶ የነፋሻ መሽከርከሪያ አስራለሁ።
አሌክስና ና ተሽከርካሪ ሙከር። ዋው! ጤናማ ምንጣፋይ ጤናማ ይሆናል። ቤትህን መሸሸግ መጀመር መቼ ነው? እሺ ፉርም እያልኩ ረሳ። በጣም ከሰልኝ። ኢሽ ጣፋጭ ሎሚ ጭማቂ እፈልጋለሁ። አይ ገንዘብ የለም። Oops. ጣፋጭ እባክዎ ትንሽ ቀበል ይቻላል። አይ ግን አሌክስን ነፃ መስጠት አየው። ገንዘብ አልነበረው። እሽ ጣፋጭ ተዓላ ታይተር ለአንተ እንደ ቀይ ቀለም ጥሻ አገኘው። አመሰግናለሁ። ምን ነው? እሱ አይደለም። እንተው። ፊደል ይመስላል። የውስጡን እንመልከት። Yeah. ኤ አቫኮዶ። አቫኮዶ ወድዳለው። የዚያን ስጠኝ። ቢቦለን ሰማያዊ ቀየ ዳይረ ቀስተ ደመና እንፍከናው። እነሱን ወደ መታጠቢያ ቦታ አነሳ። እንመልከት።
ድንገል ኢ አይን ዋው ይህ ምንድን ነው? F for fighting. G glasses. Whoa! Chill, hammer. Ice cream. Ice cream. J jellyfish. Wow! ዝሆን አበባ ዋው ኪኩስ ኩስ A lobster. M Mickey Mouse. A noodle. Oi octopus octopus P panda. Kukutar. Ring. Ace shark. Shark. T toilets. አንድ ሁለት ሶስት እኔ አሸንፋለሁ ኤ አይደለም
V. Volleyball. Volleyball. Whoa! Yeah! W Wally. Woo-hoo-hoo! Yeah! ዋሊ ወዳጄ የኤክስ ፊደል እንቁላሎች Oops. A. Yolk. Eh? Huh? Ticket for you. Whoa. ስነ ጥበብ እክ አረንጓዴ ቢጫ ሰማያዊ ቀይ ዋው ቀለም የተሞሉት እንቁላሎች ብዙ ቀለሞች እንዲሁን መለከት ምን አለን እዚህ ቢጫ አረንጓዴ እና ሰማያዊ Oh yes! የሚበሩ ቀለሞች እኔ እነዚህን ቀለሞች በጣም እወዳለሁ። ቀይ፣ ሐምራዊ፣ ሮዝ፣ አረንጓዴ እና ብርቱካናማ። ቢጫ እና ሰማያዊን እወዳለሁ። ቢጫ እና ሰማያዊ Yes! ዋው! እኔ የምወደው ቀለሞች ብርቱካናማ ቀይ ነች። ሄይ ሰዎች፣ ስነ ጥበብ እክፍ ለማድረግ ዝግጁ ናቸው? ጠብቃቸው እስከ መጀመሪያ እንድሽና ልብሳችንን ለውጥ እሺ። እንቁላለን ይህን ቀኝ በጣም እወዳለሁ። ይህ ያስፈልጋል ዋው ጥሩ ነው ስነ ጥበብ እክፍ ለማድረግ ዝግጁ ናቸው? አዎ። Let's go! Woohoo! አዎ። ዋው Fantastic. የኔ ዩደት ነው ሐምራዊ Okay. Woohoo! አረንጓዴ Let's go! እና ሰማያዊ። Woo! Aha! ይህን እንሞክር።
ብርቱካናማ። Woo-hoo-hoo! የኔ ፊርማ የሚደርሰው ጊዜ ነው። ስሌን ፍቅር ማለት ነው፣ ምክንያቱም ፍቅርን ውስጥ እያስተላለፉኝ ነው። ጥሩ። Oh, yes! ስዕሌን ደስታ ማለት ነው፣ ምክንያቱም ምስል ማእምር እኔን ደስታ አድርጎኛል። ጥሩ። ስዕሌን ደስታ ማለት ነው፣ ምክንያቱም በጣም ደስታ አስተላለፉኝ ነው። ጥሩ። ስዕሌን ግሩም ብዬ ሰይመዋለሁ። ጥሩ 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 ጥሩ። 1 2 3 4 5 ይህ ምንድን ነው? ማዕበል ነው? አሌክስ በችኩላ ቤቴ ውስጥ ምትን። እንዴት አደንድን ነው? ኢኑ እነዚህ ቁጥሮችና ኳሶች በተበታተነ ናቸው። እንግዲህ አሁን ምን እናደርግ? ምንም አይደለም፣ እነዚህን እንፈልጋለን። ሰማያዊ ኳሶች ሁሉም ዝግጁ ናቸው። ቢጫ ኳሶችም ተከማቹ ናቸው። ቀይ ኳሶች ቤት ውስጥ ናቸው። አባት፣ ይህ እጅግ ደስ ይላል። አዎ፣ እሺ። የሚቀጥለው ሐምራዊ ነው። ዋው! ቁጥር 1 አሌክስ ተመልከት፣ ፍሬዎች ምናልባት በመጋዝ ቁጥር አለ። እንፈትና አይ ባናና ቢጫ ድራጎን ፍሪ ወይን Thank you. ዋው! ቁጥር 2 ዋው! ሌላ ቁጥር ተገኝቷል። ኢው ዋው! አሌክስ፣ እነዚህ ቦሎኖች ናቸው። ስንት እንደሚኖሩ እንቆች? 1 2 3 4 5 5 ውስጥ ያለውን እንወቃ። አዎ ዋው! ቀጣይ ይህ ነው። ዝግጁ ነህ? 3 2 1 ቀይ ነው። አዎ ኦይ ሞክር ትፈልጋለህ? አዎ
በጥንቃቄ አድርግ። ዋው! ዋው አሌክስ ተመልከት። ቁጥር 3 ጥቂት ቁጥሮች ቀርተዋል። አዎ። ቁጥሩን በሌላ ቦታ አንገኝም። በጥንቃቄ ማየት አስፈላጊ ነው። አሌክስ አግኝቼዋለሁ፣ ግን ከዚያ እንደነጋ እንድታወጣው አለ። አራት ኢዩ ቁጥሮች ሁሉም ተከማቹ ናቸው። አዎ። እንደገና ተጨማሪ ቁጥሮችን አላገኘነውም። አሌክስ ለአንተ ድንጋጌ አለኝ። ቪኑስ፣ ማርስ፣ ምድር፣ ኔፕቱን። አሁን እንሂድ፣ ቀጥለን እንቀጥል። ፀሐይ የእኛ የፀሐይ ስርዓት ማዕከል ነው። ያለ ፀሐይ ኃይል መኖር አንችልም። ሰዎች ሆይ ፕላኔቶች ለምን በፀሐይ ዙሪያ ስላይ ያደርሳሉ የሚለውን ታውቃላችሁ? አይ ባኮትን አስላይ ልንትለን ፕላኔቶች በፀሐይ ዙሪያ ለምን ይዘዋወራሉ የሚለው ዋነኛ ምክንያት የፀሐይ ከባድ ኃይል ነው። ያላቸውን ውስጥ ይቆዩ። በፀሐይ ላይ ቀይ ኃይል ቢያጡ ፕላኔቶች ከምታሄድ መንገድ በታይ ከሚስጉ እና ከሌሎች የጂኦዴቲክ አካላት ጋር ሊጋጭ ይችላል። እንደዚህ ይሆናል። ሰዎች ሆይ ዛሬ ስለ ፀሐይ ስርዓትና ስለ ፕላኔቶች ተጨማሪ ማወቅ ይፈልጋሉ። ምርምር አደረግሁና ለእናንተ የሚገርመው ነገር አዘጋጀሁ። በፀሐይ ስርዓት ውስጥ 8 ፕላኔቶች አሉ። መርኩሪ፣ ቬኑስ፣ ምድር፣ ማርስ፣ ጁፒተር፣ ሳተርን፣ ዩሬነስ እና ኔፕቱን። እርስዎ በዚያ ወደሚገኙት ፕላኔቶች መድረስ ሊሞክሩ ይችላሉ። ኃይል ያለው የምድር እንደ እግሮችህ በመሬት ጠንክሮ እንዲቆሙ ያደርጋል። ስለዚህ አንድ አማካይ ሰው እስከ 0.5 ሜትር ልክ መዘላለል ይችላል። በሌሎች ፕላኔቶች ላይ ምን ያህል ማዛል እንደምችል መረምር አስቀምጦ ይታያል። ወይ ዳሻ ሳተርና ኔፕቱን ላይ ማዛል እንዴት እንደምችል አሁን አድርገሻል። ጁፒተር ይህ ፕላኔት ከማይተዋሽ አካባቢ አልቋለም። ስለዚህ ላይ ማዛል ምንም አይገኝም። ግን ትፈልጋለህ ከሆነ በዚያ ላይ 0.2 ሜትር መዘል ትችላለህ። ወደ ጨረቃ ተዘልሄ መመለስ እፈልጋለሁ። ቅርብ ነው። ኢቫን መዘል ትችላለህ። አዎን። ሰዎች ሆይ ከትንሽ ፕላኔቶች ጋር ብዙ ችኮላዎችን እንጫወት። መልካም ይመስላል። እንሂድ እናደርገው።
ዋው! ስለ ፀሐይ ስርዓትና ስለ ፕላኔቶች ጥያቄዎች እጠይቃለሁ። በትክክል መልስ ማድረግ አለቦት። ትክክለኛ መልስ ባትሰጡ ፕላኔቶ ያለቀለበት መቆረጥ አለቦት። ጥያቄ ለመስጠት 10 ሰከንድ አሉ። ሁሉም ገላጭ ነው። አዎን። መጀመሪያ የሚሆን ማን እንደሆነ ለማወቅ ዝግጁ ናችሁ? እንደ ድንጋይ ወረቀት መቅረፋ ጨዋታ እንወስን። ድንጋይ ወረቀት መቅረፋ እንጀምር። እኔ መጀመሪያ ነኝ። በፀሐይ ስርዓት ውስጥ እንድንት ፕላኔቶች አሉ? በፀሐይ ስርዓት ውስጥ 8 ፕላኔቶች አሉ። በትክክል እሺ። በፀሐይ አጠገብ ያለው የቀላል ፕላኔት የትኛው ነው? መርኩሪ። በትክክል ያስተዋሉ ስቴፊ። የፀሐይ ስር በቀይር ያለው ፕላኔት የትኛው ነው? Oops. No way. ኔፕቱን። ሰማይ ስርዓታችን በምን ጋላክሲ ውስጥ ነው የሚገኝበት? ከሚልኪ ጋር የተያያዘ ነገር አውቃለሁ። ሚልኪ ዌይ። አዎ፣ ሚልኪ ዌይ ጋላክሲ። አሁን ፕላኔቶቹን በቅደም ተከተል ስም ለምን? መጀመሪያ ምድር፣ ከዚያ መርኩሪ፣ ከዚያ ቬነስ፣ ከዚያ ማርስ፣ ከዚያ ጁፒተር፣ ከዚያ ሳተርን፣ ከዚያ ዩሬኔስ፣ በመጨረሻም ነፕቱን። እጅግ ደንቆሮ ማሪያ። ነገር ግን መጀመሪያ መርኩሪ ይመጣል፣ ከዚያ ቬነስ፣ ከዚያ ምድር፣ ከዚያ ማርስ፣ ከዚያ ጁፒተር፣ ከዚያ ሳተርን፣ ከዚያ ዩሬንስ እና በመጨረሻ ነፕቱን። No way. በሰማይ ስርዓታችን ውስጥ ሙቀት በሌላው ላይ ያለው ፕላኔት የትኛው ነው? መርኩሪ። መርኩሪ ከቬነስ ወደ ፀሐይ ቅርብ ብትሆንም ሆኖ በሰማይ ስርዓታችን ውስጥ እጅግ ሙቀት ያለው ቬነስ ነው። አሁን በፍጥነት የተቀደመ ፕላኔት የትኛው ነው? ምናልባት ማርስ። እርሱ እጅግ ቀይ ነው፣ በምክንያቱም ፈጣን ስለሆነ ሊሆን ይችላል። የሚያሳዝነው አይደለም። መርኩሪ። ይህ ፕላኔት በሰማይ ስርዓታችን አነስተኛውን ዓመት ያለው ነው። 88 ቀናት በፍጥነት የተቀደመ ሆኖ ታስባለች። No way. Oops. አዎ። አሁን የፕላኔቶች መጠን በኳሶች መካከል ያለውን ልዩነት ማሳየት እፈልጋለሁ። መርኩሪ ፉርናሽ ቢጫ ኳስ ነው። ቬነስ የቴኒስ ኳስ ነው። ምድር የቤዝቦል ኳስ ነው። ማርስ የጎልፍ ኳስ ነው። ጁፒተር የተንሸራታች ኳስ ነው። ሳተርን የእግር ኳስ ነው። ዩሬንስ የእግር ኳስ ነው። Wow. Awesome. Wow. ነፕቱን የቫሊቦል ኳስ ነው። በሰማይ ስርዓታችን ውስጥ አነስተኛው ፕላኔት ማን ነው? መርኩሪ። እና እጅግ ትልቁ ፕላኔት ማን ነው? ጁፒተር። ሁሉንም መረጃ በጣም ደምቅ ተረድተህ ነው። ደስ ይበላል። ዛሬ በሰማይ ስርዓትና ፕላኔቶች ላይ ብዙ የሚያስደምር መረጃ ተማርነን። ሮኬቶቻችሁን ወደ ሰማይ ለማነሳት ዝግጁ ናችሁ?